ቁርአን የልብ መድኃኒት ነው። በቃ ቁርአን ላይ እኮ ፈልጋችሁ የምታጡት የለም። ሁሉ በእጄ ሁሉ በደጄ ቁርአንን ማንበብ ሙሉ ያደርጋል። አይደለም ይህንን ለክርስቲያኖች ይቅርና ሙስሊሞች ትቀበሉታላችሁ? ይህን ራሱ የምር ቁርአንን እኮ ሳታነቡት ትራስጌያችሁ ስር ተንተርሳችሁት ወይም ደግሞ ብፌያችሁ ላይ አስቀምጣችሁት ነው እንደዛ የምትናገሩት። ወጣ አድርጋችሁ አንቺ ሴት እህቴ፣ ሙስሊም እህቴ ቁርአንን አውጥተሽ ታውቂያለሽ? አንብበሽ ታውቂያለሽ? ቁርአን ምን እንደሚልሽ ታውቂያለሽ? አንድ የሚያውቋት ብቻ ነገር አለች። ቁርአን በጣም ሴቶቹን ከማክበሩ የተነሳ ማሻአላህ አላህ ሱብሃነሁ ወተዓላ ሴቶችን በጣም ከማክበሩ የተነሳ የሴቶች ምዕራፍ የሚል አለ። አላሁ አክበር። እንዴት ነው ሴቶችን ያከበረው ብለው ይናገራሉ። ግን የሴቶች ምዕራፍ ስለምን እንደሚያወራ ግን አያውቁ። የሴቶች ምዕራፍ ግን ሴቶችን የሚያንቋሽሽ ቃል እንደሆነ አያውቁ። ውስጥ እንዳለ የሴቶች ምዕራፍ ላይ ሴት ልጅ ትደብደብ የሚል እንዳለ አያውቁ። የሴቶች ምዕራፍ ላይ ሴትን በገንዘብ መቀየር ትችላላችሁ የሚል እንዳለ አያውቁ። የሴቶች ምዕራፍ ላይ ሴቶችን ብትፈልጉ እንኳን በፍቅር ማስተካከል አትችሉ የሚል እንዳለ አያውቁ። ማሻአላህ ብቻ ይላሉ። በየሚዲያው በየመስጊዱ ይነግሯቸዋል። እኔ እሱን ክፍል እንዴት እንደማየው ታውቃለህ? ክርስቲያን የሴቶች ምዕራፍ ሴቶችን አክብረዋል ብሎ ለሚናገሩ ኡስታዝ ይህንን የማየው እኔ የወንጀለኛ መቅጫ ህግ የሚል አለ። ያ የወንጀለኛ መቅጫ ህግ ተብሎ ስለተሰየመ ወንጀለኛን አክብረዋል ብሎ እንደማየት ነው የምቆጥረው። የሙስሊም ሴቶች መቅጫ ህግ ብለው ኤግዛክትሊ። ብዙ መብቷን ያጣችው፣ ጎዶሎ የተባለችው፣ እኩል እንዳትወርስ የተደረገችበት፣ አራት እንዲያገባባት የተፈቀደበት፣ ንብረት እንኳን መውረስ መመስከር ማትችልበት፣ እነዚህ ሁሉ ድንጋጌዎች የተደነገጉት እኮ እዚሁ የሴቶች ምዕራፍ ላይ ነው። አንድ ጥቅማቸውን ያስከበረበት አንድ ቦታ የለም። የወንጀለኛ መቅጫ ግብ እንደዛው ነው። ወንጀለኛው ላጠፋ ጥፋት የሚቀጣበትን ዝርዝር የያዘ እንጂ ወንጀለኛውን ሪስፔክት ያደረገ ነው ተብሎ አይታሰብም። ግን አያውቁትም ብለው ከማክበሩ የተነሳ ብሎ እዛው ውስጥ ግን በሴቶች ምዕራፍ ውስጥ የወንዱን ጥቅም ነው ሲያስከብር የምታየው። ክብራቸው የቱ ጋር ነው? ይህንን እንኳን አንድ ቀን ከፍቶ ለማየት ለማገናዘብ አለመሞከራቸው ሴቶች ሁሉ ያሳዝነኛል። አይኖ በአረብኛ ይቀሩታል፣ ምን እንደሚል ግን አያውቁትም። ሰላሴ ሰግዱ ይናገሩታል፣ ምን እንደሚል ትርጉሙን ግን አያውቁትም። ምን እያለች እንደሆነ አታውቀውም። እና ይሄ ትልቁ መሰረታዊ የሙስሊሞች ችግር ነው። የሚገባችሁ ቋንቋ ተረድታችሁት ቁርአንን ብታውቁት እስልምና ውስጥ አንድ ቀን አታድሩ። እርስ በእርሱ የሚላተም የሚያወራውን የማያውቅ አንድ ሀሳብ ጀምሮ ወደ አንድ ሀሳብ የሚሄድ አንድ ቦታ ላይ ሰውን የፈጠርኩት ለጀሃነብና አብዛኛውን ለገሃነብ ነው፣ ከሰውም ከጂኒም የፈጠርኳቸው ይላል። አንድ ቦታ ላይ ሊገዙኝ ነው ይላል። ሌላ ቦታ ላይ ደግሞ ሴጣንን ያጠመምኩት እኔ ነኝ ይላል። መሐመድ ማጥመሚያ ቃል የጣልኩበት እኔ ነኝ ይላል። ሴጣን ነው ይላል። ዝብርቅርቁ የወጣ ምንም የማይገባ መጽሐፍ ቢኖር ቁርአን ነውና ሙስሊሞች በዚህ አጋጣሚ ዴዲኬት ላደርጋችሁ የምፈልገው ነገር ተረዱት። ምን እያልን ነው? በሰገዳችሁ ቁጥር አይኖ በቀን ውስጥ በትንሹ ከ14 10 የቁርአን አያዎችን ትጠቀማላችሁ በአረብኛ እየሰገዳችሁ። ያንን ስትሰግዱ የተናገራችሁት ምን ማለት ነው የሚለውን ለመረዳት ሞክሩ። እመኑኝ 1 ዓመት አትቀመጡ በዚህ አይነት አረዳችሁ። ከአንድ ዓመት በኋላ እስልምና ለቃችሁ ነው የምትሉት። ቀጥል ክርስቲያን። ስለዚህ የቁርአን ጸሐፊ ይታወቃል አይታወቅም የሚለው ማን እንደሆነ አይታወቅም። ከቁርአን ማምጣት አይቻልም ማለት ነው። ቁርአን ግልጽና የተብራራ የተተነተነ የተባለው መጽሐፋቸውን እንፈትሸዋለን ማለት ነው። ዛሬ ሙስሊሞች መግባት ትችላላችሁ ካላችሁ። ኦኬ አይ ቲንክ እንትን ተቀይሯል መሰለኝ ፊልተሩ ጥሩ አይደለም። ኦኬ ይሄ ሱራ 27 ቁጥር 75 ላይ ሉክ ምን ይላል መሰላችሁ? በሰማይና በምድር ውስጥ ሉክ በደንብ አዳምጡ። ቁርአን ስለራሱ ምን እንደሚናገር ማለት ነው። በሰማይና በምድር ውስጥ ምንም የተደበቀ ነገር የለም።
ላይክ ምንም ማለት ነው። ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ይናገራል። አንድ የተደበቀ ነገር የለም። እያንዳንዱ ኤቭሪቲንግ የምትጠይቁት ጥያቄ ሁሉ ቁርአን ውስጥ ተዘርዝሮ ይገኛል። በሰማይና በምድር ምንም የተደበቀ ነገር የለም። የተደበቀ ነገር የለም። እስኪ ዝም ብላችሁ ለምሳሌ የሆነ ጥያቄ ራሳችሁን ጠይቁት። ያ ነገር ቁርአን ላይ አለ? ሉክ ለምሳሌ ሙሐመድ ማን ነው? ሙሐመድ ምንድን ነው? ሙሐመድ የት ነው የተወለደው? ሙሐመድ አባቱ ማን ነው? እናቱ ማን ነች? ያሳደገው ማን ነው? ሚስቶቹ ማን ናቸው? ሙሐመድ ነብይ ሆኖ በስንት ዓመቱ ነው? የሞተው መቼ ነው? የተቀበረው የት ነው? ሙሐመድ ራሱ ምንድን ነው? ሰው ነው? ጅኒ ነው? አጋንንት ነው? ምንድን ነው ሙሐመድ ራሱ? ይህን ቁርአን ላይ ማምጣት የሚችል ሙስሊም አለ? እንዴት እንደሚከብድ ላሳያችሁ ፈልጌ ነው። እንዴት እንደሚከብድ ማለት ነው። ለምን ቁርአኑ ምን ብሏል? በሰማይና በምድር ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ደምድሞታል። በቃ ጨርሷል። ስለዚህ ሙሐመድ መቼም ያለው በሰማይና በምድር መካከል ፍጡር ነው። የሚኖረው ከሰማይ በታች ከምድር በላይ ነው። ስለዚህ በእነዚህ መካከል እስካለ ድረስ ሙሐመድ ስለ ሙሐመድ በሙሉ ቢጠየቁ እዚህ ገላጭ በሆነው ቁርአን ውስጥ ሊገኙ ይገባቸዋል ማለት ነው። በዚህ ቁርአን አመክንዮ መሰረት በዚህ ቁርአን አመክንዮ መሰረት በዚህ ቁርአን ሎጂክ መሰረት እያንዳንዱ ነገር ብትጠይቁ ቁርአን ውስጥ አለ ብለው ሙስሊሞች ያምናሉ። አለ እስካሁን አሁን የጠየኳችሁ ስለ ሙሐመድ ማግኘት ይቻላል። ቃል ሰላም ነው። ዴቫ እንዴት ነህ? ሰላም ክርስቶስ ይብዛል። ሰላም ነው ወይ? ቮሉሜ 0 ነበር። እንዴት ነህ ቃል? እንኳን ደህና መጣ። እንኳን ደህና ቆየኝ። ፒስ ነው ብሮዬ? አለን። ኦኬ። ስለዚህ ቁርአን ከታሪኮች ሙሐመድ ሉክ ጆሮ ይጠባ ነበር። ሙሐመድ ጆሮ ነበር። ጆሮ ጠቢ ነበረ ሙሐመድ። ሰዎች ሲያወሩ ይኮርጅ ነበረ። ልክ የሆኑ አካላት ስለሆነ ርዕሰ ጉዳይ ሲነጋገሩ ወይ የሆነ መጽሐፍ ሲያነቡ ካያቸው በእነሱ አጠገብ እየተንሸዋከከ ጆሮ ለመጥባት ያልፍ ነበር። ይሄ ሀዲስ ላይም አለ፣ ቁርአን ላይም አለ። የትኛው ሙስሊም መረጃ መጠየቅ ይችላል ገብቶ ማለት ነው። ለመኮረጅ እነሱ የሚሉትን ነገር ለመገልበጥ መገለጥ ለማድረግ ጆሮ ጠቢ ሆኖ ይንሸዋከክ ነበር። ይሄ ራሱ ቁርአን አላህ እንትን ብሎለታል፣ አውርዶለታል። ይህም በተመለከተ ማለት ነው። እሱ ጆሮ ነው ይላሉ፣ ጆሮ ጠቢ ነው ይላሉ። ለዛ ነው የቁርአን ጸሐፊዎች በሐዲስ ላይ የተገለጹት የተባሉት እነማን ናቸው? ግማሾቹ ጣዖት አምላኪዎች የነበሩ፣ ግማሾቹ ክርስቲያን የነበሩ አካላት ነበሩ። ለምን? አንደኛው እኔ ለሙሐመድ እኔ ከነገርኩት ውጭ ምንም አያውቅም ብሎ ከእስልምና ወጥቷል። ለምሳሌ አንድ ክርስቲያን የነበረ ሰው። ስለዚህ ታሪኮች ከዛም ከዚህም ከአይሁዶችም ከክርስቲያኖችም ከጣዖት አምላኪዎችም ከነዚህ ሁሉ አካላት ተበጣጥቆ ሙሐመድ የሰማውን የፈጣሪ ቃል ነው አለና መገለጥ አድርጎ ሰጣቸው። ከዛ በኋላ ይሄ ምን ተባለ? ደግሞ የአላህ ባህሪ ነው ተባለ። የአላህ ባህሪ፣ ይሄ ቁርአን የአላህ ባህሪ ነው። ይሄ አሁን እኔ የምነካው እንደዚህ ይሄ የአላህ አንዱ አትሪቢዩት የሚባለው ነው፣ ባህሪው ነው። ይሄ አሁን ይሄ የአላህ ባህሪ ነው። የአላህ ባህሪ ስንት ነው? 114 ምዕራፍ። ሉክ ይሄ 114 ምዕራፍ የአላህ ባህሪ ነው ይባላል። ባህሪው ማለት ልክ እንደ እይታው፣ እንደ ሰሚነቱ፣ እንደ ፈጣሪነቱ ማለት ነው። ለምሳሌ አላህ ፈጣሪ ነው፣ መፍጠር ባህሪው ነው ብለው ያምናሉ። አላህ ያያል፣ ማየት ባህሪው ነው ብለው ያምናሉ። የሚያየው በአይኑ ቢሆንም
አላህ ይሰማል፣ የሚሰማው በጆሮ ነው ብለው ያምናሉ። ልክ ይሄ ቁርአን እንደ ጆሮው፣ እንደ እግሩ፣ እንደ እጁ፣ እንደ ባቱ፣ እንደ ፊቱ የተገለጹት እነዚህ ስለሆኑ ማለት ነው። እንደነዚያ ባህሪው ነው ብለው ያምናሉ። ይሄ ባህሪው ነው። ይሄ የአላህ ባህሪ ነው። ስለዚህ በዚህ በአላህ ባህሪ ውስጥ ሁሉም ተተንትኖ ተቀምጦ ይገኛል ተብሎ ይታመናል ማለት ነው። ቃል ሙሐመድ ምንድን ነው? ቁርአን ላይ የተጻፈ ነገር አለ? ሙሐመድ ምን እንደሆነ ድሮ ሙስሊም እያለ ምንድን ነበር የምታምነው? ድሮማ የቢጃህልያ እምነት ነው። ምንም የምናውቀው ታሪክ አለ። በቃ ነብይ ነው ነው። ግን ቁርአኑ ስትፈልገው አታገኘው። ምን ይሁን አታውቅም። መሐመድን ኤክስፕረስ ሊገልጽልህ የሚችል ማንነቱ ሊነግርህ የሚችል ምንም ነገር የለም። ኢቭን አባቱን እናቱን ስለሱ ምንም ነገር የምታውቀው ታሪክ የለም። ብቻ የሆነ አካል ይሰድቡኛል ይላል። ጆሮ ጠቢ ነህ ይሉታል። እብድ ነው ይሉታል። እንደዛ አይነት ነገር ነው የምናየው። ኦፍኮርስ ተአምር አሳይ ይሉታል። እሱም ማሳየት አልችልም። እብድ ነው ራሱ ይሉታል እኮ አይደለ? በዘመኑ የነበሩ ሰዎች ያ ድግምተኛ ማለት ነገር ስለ መሐመድ የተቀመጠ ነገር አላየውም። ያ በቃ እንዳልከው ነው የተገለጹት እነዚህ ናቸው። ሉክ አሁን መሐመድ ሰው ይሁን ጂኒ ይሁን ላም ይሁን በሬ ይሁን አይታወቅም። ቁርአን ውስጥ ማለት ነው ምን እንደሆነ አይታወቅም። ዩካን ኢማጂን ሙሐመድ የኖረው የት ነው? አሜሪካ ነው የኖረው? ቻይና ነው የኖረው? አፍሪካ ነው የኖረው? የት ነው የኖረው ሙሐመድ? እንደው ችግር የለውም እሺ በቃ አረብኛ ስለሆነ የሚናገረው ብለው በሚያመጡት አርጉመንት እሺ ችግር የለውም። ሚድል ኢስት ውስጥ አንድ ሀገር ለምሳሌ በሱ ሰዓት አረብኛ የሚናገሩ ብዙ ሀገራት ስለነበሩ ማለት ነው እነ አፍጋኒስታን፣ እነ ኢራን፣ እነ ኢራቅ፣ እነ ቱርክ እነዚህ ሁሉ አረብኛ የሚናገሩ ሀገራት ነበሩ በጊዜው። ሶ ሙሐመድ የት ነበር የተወለደው? የሞተ የት ነው? ሚስት አግብቶ ነበር? ልጅ ነበረው? የለውም። አያችሁ ሙሐመድ ምን ይሁን ከቁርአን ውስጥ ፈልጋችሁ አታገኙት። ስለዚህ ምንድነው ማለት ነው? ውሸት ነው የሚሆነው ማለት ነው። ስለ ነብዩ ይሄንን ስለተናገረው ሉክ ይሄንን መጽሐፍ ስለተናገረው ሰው ማብራሪያ የማይሰጥ ከሆነ ይሄ መጽሐፍ ከማንና ከየት እንደሆነ አይታወቅም ማለት ነው። ማን ይስጠው የማን ያስተምረው አይታወቅም። ከማን ይቀበለው፣ ማን ይጻፈው፣ ማን ይናገረው አይታወቅም። ስለዚህ ቁርአን ግልጽና የተብራራ ነው። ሉክ ምን ይላል? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ። አሁን ይሄ በቃ ደምድሞታል፣ ሙሉ ለሙሉ ደምድሞታል ማለት ነው። እያንዳንዱ የትኛውንም ጥያቄ ብትጠይቁ ቁርአን ውስጥ ታገኙታላችሁ የሚል ፕሪሰፖዚሽን ስላለው ማለት ነው። ፕሪሰፖዝ ያደረገው ምንድነው? ቁርአን ወደ ባቱ ገና ወደ አላህማ ገና እንመጣለን እኮ አሁን መሐመድ ላይ ነን ያለነው። አንተ ባቱን ትላለህ ገና አይደለም። ስለ አላህ ይቅርና ስለ መሐመድ እንኳን አይናገርም። እጅ እግር አለው፣ አይን አለው፣ ባት አለው። ሉክ 2 ቀኝ እጅ አለው። ከዛ በኋላ ብልት አለው የለውም ስንላቸው አንተ ካፊር እንዴት እንደዚህ አይነት ጥያቄ ትጠይቃለህ? እጅ አለው ብለህ፣ እግር አለው ብለህ፣ አይን አለው ብለህ፣ ጆሮ አለው ብለህ፣ ፊት አለው ብለህ ስለ አንገት ስትጠየቅ የምትሳደብ ከሆነ፣ ስለ ጭንቅላቱ ስትጠየቅ የምትሳደብ ከሆነ፣ ስለ ብልቱ ስትጠየቅ የምትሳደብ ከሆነ አምላክህን አታውቀውም ማለት ነው። አምላክህን አታውቀውም። ስለዚህ ቶፒኩ ላይ ሆናችሁ መልሱ ሙስሊሞች፣ ክፉ አታናግሩ። ኦኬ ቶፒኩ ላይ ቆስጤ አሰላም እንዴት ነው? እንዴት ነህ? ሰላም ነው ቆስጤ? አለሁልህ። ዘውጅ
አጨለሉን እኮ አባ ጨለሉ እንጂ ትዝ ይላል። ክርስቲያን አንዱ ኡስታዝ ክርስቲያኖች ከጠየቁ ወይ ይጨልላሉ ወይ ምናምን ይሆናሉ ብሎ ተናገረ። አሁን ራሱ ጨልሎ ቁጭ አለ። ልክ እንደዛ ነው እየሆኑ ያሉት ማለት ነው። ከተማሪዎቹም ልክ እንደዛ ነው እየሆኑ ያሉት። የሚጠየቁትን ጥያቄ መመለስ እንኳን አይችሉ። ቀላል በጣም ቀላል ጥያቄ ተጠይቃችሁ እንዴት ነው መመለስ የማትችሉት ሙስሊሞች? ቆይ ዘወትር እኮ መስጊድ ውስጥ እኮ የምታወሩት ጥያቄ ነው። እንትን ነው ትምህርት እኮ ነው እየጠየቅን ያለ ነው። የተከበረው የአላህ ሱብሃነ ወተዓላ ቃል ብላችሁ ትናገራላችሁ። ስለሱ እኮ ነው የጠየቅኳችሁ፣ ሌላ ስለምንም እኮ አይደለም። ስማ እሺ፣ ኤቢዲ አሎ፣ ኤቢዲ ይሰማል? ይሰማል። ሰላም ነው? ይሰማል። አይሰማም? ትንሽ ላግ ያደርጋል፣ ኔትወርክ ይቆራረጣል መሰለኝ። አለን እንዴት ነህ? ትንሽ ይቆራረጣል ኔትወርኩ። አሁን ይሰማል። ሲቀጥል ወይስ ድጋሚ ልግባሽ? ኦኬ ይሰማል አሁን? እስኪ አሁን ይሰማል። አሁን አሪፍ ነው። ሜቢ ካልተመለሰ ድጋሚ እሺ። ጥያቄን ሰምተዋል? ኦኬ። ጥያቄ በጣም ግልጽና አጭር ነች። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ለነገሮች ሁሉ የሚተነትን ነው ብለህ ታምናለህ? አዎ በደንብ። በጣም ጥሩ። አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ሌላ ሁለተኛው ጥያቄ ማለት ነው። አዎ እንደተናገረው ይወርዳል። ኦኬ። ቁርአን ላይ የቱ ቦታ ነው አላህ እንደዛ ይወርዳል ተብሎ የተነገረው? ማይክ ኔትወርክ ጥሩ አይደለም። ጥያቄ ይሁን ያስወረደህ ኔትወርክ ይሁን ያስወረደህ እኔ አላቅም። እሺ ኢዲ እኔ መጠየቅ ይችላል? ኦኬ። ከምላሾች የማትሆኑት ስለምንድን ነው? ጥያቄ ብቻ መጠየቅ ነው የምትፈልጉት? መልስ አትመልሱም? እስልምናችሁን አታውቁት? ይሄን ያክል ለምሳሌ ምን የሚያቀታችሁ እናንተ? አንድ ቀን እኮ ጥያቄ አታስተናግዱ። አረ ሁሌ ነው የምናስተናግደው። አንተ ሁሌ አታርግ እንደዚህ በቃ። ቆይ አንዴ እሺ እኮ አብረህ አታውራ። አንተ ሁል ጊዜ ለምሳሌ እፎይ ቤት ኮሜንት ላይ አላጣህም። ሁል ጊዜ አለ። ላይቭ ተጀምሮ እስከሚያልቅ ድረስ ትማራለህ። ተጀምሮ እስከሚያልቅ ድረስ። ስለዚህ አንድ ጥያቄ አታስተናግዱ። አንድ ጥያቄ አትመልሱ። አትሳደበው። እንደምትሳደባለህ መመለስ ቶፒኡ ላይ ትላለህ። በቃ ምንም መመለስ አትችሉም። ሲጀመር አንተ ቶፒኡ ላይ መመለስ ትችላለህ። ሙሐመድ እንዲህ ብሎ ሙሐመድ ውጭ ምንም የምታወራው ነገር የለም። አዲስ ነገር ተማሩ። ምንድን ነው የምታስተምረው? አዲስ ነገር አለ። በቃ ስለ ሙሐመድ ተምራለህ። እሺ ስለ ሙሐመድ በደንብ ተምራለህ። አሁን ስለ አላህ ልጠይቅህ ነው። እሺ አላህ እግር አለው ወይስ የለውም? እሺ ያላህን እግር አታውቅም? አረ እንዴት ነው ነገሩ? ለምንድን ነው የምትፈረደው? አረ እኔ ሚውት አላረኩም፣ ራስህ ነው ያረከው። ወጣ። ለምንድን ነው ሚውት የምታደርገኝ ብሎ ወጣ። አረ በስመ አብ። ራሱን ሚውት አደረገ፣ ራሱን ነቅሎ ወጣ።
ሁልጊዜ ሲማር አየዋለሁ እኔ ለምሳሌ። በነገራችን ላይ የምትማሩት ትምህርት ህይወት ካልሆናችሁ ጊዜያችሁን አታቃጥሉ። አይኖ አንድ ቀን የጌታ ቃል ገዝቷችሁ እንደምትመለሱ እስልምና ምን ያህል ጨለማ እንደሆነ ተረድታችሁ ትመለሳላችሁ። ክርስቶስን ፈልጉት። ክርስቶስን የፈለጉት ያገኙታል። ክርስቶስን እሹት ታገኙታላችሁ። ክርስቶስ ልባቸው ለተከፈቱ ለሚጠይቁት ለሚለምኑት ይመልስላቸዋል። አሁን እናንተ ትልቁ ምንድነው እንደዚህ የሆናችሁበት ምክንያት በጣም በውሸት ተሞልታችኋል፣ በሐሰት ተሞልታችኋል። ቁርአናችሁ በውሸት እኛን ይከሰናል። ኡስታዞቻችሁ በውሸት ቀኑን ሙሉ እየዋሹ መጽሐፍ ቅዱስን በራሳቸው እየተረጎሙ መጽሐፍ ቅዱስ የማይለውን እያሉ የትኛውም አባት ያላስተማረውን እየተናገሩ በራሳቸው ጥቅስን ከዚያና ከዚህ ሰካክተው እያመጡ ሞልተዋቸዋል። ለምሳሌ አንድ ኮሜንተሪ ከፍቶ ሲያስተምር መጽሐፍ ቅዱስን መተቸት እኮ ይቻላል። መተቸት መብታቸው ነው። ክሪቲሳይዝ ማድረግ ይቻላል። እኛ ምንም ችግር የለብንም። እኛ እንደናንተ ቁርአንን የነካ እንደዚህ ይደረግ ምናምን ነገር አንልም። መጽሐፍ ቅዱስን መተቸት ትችላላችሁ፣ ግን ስትተቹ ክርስቲያኖች እንደሚያምኑት ነው ወይ ብላችሁ ተቹ። ሉክ ለምሳሌ ይሄ መጽሐፍ ቅዱስ እየታያችሁ ከሆነ ይሄ መጽሐፍ ቅዱስ ለምሳሌ አውቶር አለው፣ ባለቤት አለው። ባለቤቶቹ ደግሞ ክርስቲያኖች ናቸው። ስለዚህ ይህንን መጽሐፍ ቅዱስ መረዳት የምትችሉት ክርስቲያኖች መረዳት እንዳለባቸው ነው ማለት ነው። አንተ አንድ የመጽሐፍ ቅዱስ ክፍል ጠቅሰህ ራስ በፈለግከው መንገድ ተርጉመህ ብታብራራ እኛ ምን አገባን? ምን ይመለከተናል? እኛ አንድ ሙስሊም መጽሐፍ ቅዱስን ዮሐንስ ምዕራፍ 1 ቁጥር 1ን ቃል ማለት ኢየሱስ አይደለም ይሄ ስለ ሌላ ቃል ነው የሚያወራው ብለህ ቀኑን ሙሉ ስትፈተፍትና ስትዋሽ ብትውል እኛ ምን አገባን? ለምን? መጽሐፍ ቅዱስ ባለቤት አለው። ባለቤቶቹ ደግሞ ክርስቲያኖች ናቸው። እግዚአብሔር አምላክ ለአገልጋዮቹ ለሐዋርያትና ለነቢያት የሰጠው ቃል ነው። ስለዚህ ያንን ለክርስቲያኖች እስከተሰጠ ድረስ ክርስቲያኖች እንደሚረዱት ትረዳዋለህ ማለት ነው። ቀኑን ሙሉ እዛ ይግቷችሁና ከዛ በኋላ እኛ እዚህ ጋር መተን ስለ ቁርአን ስናወራ ግራ ይገባችኋል፣ አታውቁትም። እኛ ቁርአንን በሐዲስ አብራርተን በተፍሲሮቹ በሊቃውንቶቻቸው ለዛውም ሊቀበሏቸው የሚችሉትን በእነሱ ፈስረን ዳኢፍ ሐዲስ አይጠቀሙም ብለን አስበንላቸው ሳሂህና ሐሰን በሆኑ ሐዲሶች አብራርተንላቸው ስንሞግታቸው አንተ ካፊር አንገትህን ነበር መቁረጥ፣ አንተ ደንቆሮ ይላል መጥቶ እዚህ ጋር ማለት ነው። ይሄ ጭንቅላታቸው ላይ የተተበተበባቸው ሰይጣን ነው እንደዚህ የሚያደርጋቸው። ለዚህ ደግሞ እንጸልይላችኋለን። ሰማ ቡሲ ከረንት ሲቹዌሽን ሙስሊሞች ክርስቲያኖች ጥያቄ በሚጠይቋቸው ጊዜ የከረንት ሲቹዌሽናቸውን እንዳሳይ በምን ጠይቃቸው ጊዜ እንዲህ አይነት ስሜት ነው ያላቸው ሁሉ ምን አለ እና በቃ ሙስሊሞች ያሉበት እንዲህ ነውና እንረዳቸዋለን። ጀጀማ ያረጋሉ። በጣም ነው የሚያሳዝነው። የምር ያሳዝናሉ። ብቻ እኔ በጣም ነው የሚያሳዝኑኝ ሙስሊሞች፣ በጣም ነው የሚያሳዝኑት። ለምን እንደሆነ ታውቃላችሁ? የሚያሳዝኑት አንደኛ ሉክ ቁርአን ቀጥታ ስማችንን ሜንሽን እያደረገ ይሰድበናል፣ ይረግመናል። ከዛ በኋላ ያ እርግማንና ያ ስድብ ጭንቅላታቸው ላይ ቀርቶባቸዋል። ከዛ ክርስትናን አይምሯቸውን ከፍተው እንዳያዩ ተተበተበባቸው። ቀጥታ ክርስቲያኖች እያለ ቁርአን እኛን ይራገማል። ለምሳሌ የእርግማን ቃል ያወርድብናል። ስማችንን ጠርቶ እኮ ነው የማናምነውን እንደምናምን አድርጎ።
የማንለውን እንደምንል አድርጎ ቁርአን ይረግመናል። ከዛ ሙስሊሞች ይህንን ሲያነቡ ገና ህፃን ሆነው መድረሳ ቤት ሲሄዱ የሚማሩት ስለ ካፊሮች፣ ስለ ክርስቲያኖች እናንተ ካፊሮችን ቀድማችሁ ሰላም እንዳትሉ፣ እናንተ ካፊሮችን ጓደኛ እንዳታረጉ፣ ጓደኛ የምታደርጓቸው ከሆነ እንደነሱ ነው የምትሆኑት፣ ያጠሟችኋል፣ ከነሱ ጋር እንዳትሆኑ። እንደዚህ እያለ ጭንቅላታቸው ላይ ይሰራባቸውና ከዚያ በኋላ ኑ እውነትን ተቀበሉ ሲባሉ ውስጥ ያለውን ያ የተደፈነውን ተከማችቶ የተቀመጠውን የጥላቻና የውሸት መዓት አውጥተው ማስገባት አስቸጋሪ ነው። ስለዚህ እኛ ደግሞ ለዚህ የምንላችሁ እንደሆነ ልባችሁን ክፈቱ። እግዚአብሔርን ፈልጉት ታገኙታላችሁ። እግዚአብሔር ቀርቦም ሳለ ጥሩት ይላል መጽሐፍ ቅዱሳ። እግዚአብሔርን ፈልጉት ታገኙታላችሁ። እውነት የቱ ነው? ትክክለኛው መንገድ የቱ ነው? የአንድ ግለሰብ ተረት ነው የምንከተለው? ሐዋርያቶችና ነቢያቶች ያስተማሩትን ትምህርት ነው የምንከተለው የሚለውን መርምሩ። አሁን እዚህ ጋር እኛ ስለ ሐዋርያትና ስለ ነቢያት ትምህርት እስልምና ይዞት የመጣው ቁርአን ይዞት የመጣው ትምህርት የምርም ሙሐመድ ይዞት እንደመጣው አይነት ነው ወይ የሚለውን እያየን ነው። የመለሱ ሙስሊሞች አሉ እስካሁን የሉም። ኒሃው በጣም ያሳዝናሉ። እግዚአብሔር ይርዳቸው። እሺ ሙስሊሞች ካሉ መግባት ይችላሉ። እንጠይቃችሁ ከዛ በኋላ ቶፒኩን ነካ አድርጉትና ጠይቃላችሁ። እኛ ምንም ችግር የለብንም ለጥያቄ ለመጠየቅ ዘወትር ለመመለስ የተዘጋጃችሁ ሁኑ ስለሚል መጽሐፍ ቅዱስ የምንችለውን እንመለስላችኋለን። ማናውቀውን አናውቅም ብለን እናልፋለን። ቀላል እኮ ነው። እኛ በጣም ጥቂት ቆንጥረን ያነበብነውን ነው እዚህ መተን እንማማር እያልን ያለ ነው ማለት ነው። የእውቀት ግብዞች ሆነን አይደለም። እኛ መጽሐፍ ቅዱሳችን እንድንጠይቅ መንፈስን ሁሉ እንድንመረምር ስለሚናገር ማለት ነው። መንፈስን ሁሉ መርምሩ ብሎ ይናገራል። መንፈስ ሁሉ ይመረመራል። እስልምናን ቁርአንን ይዞት የመጣው መንፈስ ይመረመራል። እናንተ ግን አትጠይቁ፣ ክፉ እንዳትሰሙ ጥያቄ አትጠይቁ። የምትጠይቁ ከሆነ የቀደሙ ሰዎች እንደሆኑት እንደሳቱት ትስታላችሁ ብሎ ቁርአን ይናገራል። ሙሐመድም ተናግሯል። አሁን እንመለስና ቁርአን ግልጽና የተብራራ ነው የሚለው ነው ዋና ሀሳባችን ማለት ነው። አሁን ወደዛ እንመለስና እስካሁን ስለማናየን ኦልሞስት 1 ሰዓት ያክል በትንሹ ስለ ሙሐመድ አየን። ሙሐመድ የሚባል ቁርአን ውስጥ ምን እንደሆነ አይታወቅም። ቁርአን ደግሞ ግልጽና የተብራራ ነው። ያ ግልጽና የተብራራ የተባለው ቁርአን ስለ ሙሐመድ ምንም የሚናገረው ነገር የለም። አንድ ትይዛላችሁ። አሁን ስለ አላህ እንምጣ። አሁን ደግሞ ወደ አላህ እንምጣና መጀመሪያ ሙሐመድን ጨርሰና አፍርሰናል ማለት ነው። ሙሐመድን ጨርሰና አፍርሰናል። አሁን ወደ አላህ ኦኬ። እንደ እስልምና አስተምሮ አላህ እግር አለው ተብሎ ይታመናል። አላህ እግር አለው ተብሎ ይታመናል። እሺ ቆይ አንዳንድ ሙስሊሞችን ኢንቫይት እናድርጋችሁ እስኪ። እናንተ ባገቡም ከስር ቁጭ ብላችሁ ትማራላችሁ። ጥሩ ነው መማራችሁ፣ አሪፍ ነው። ተደብቃችሁ ተማሩ። ግን መልስ መመለስ የምትችሉ ከሆነ እናውቀዋለን ብላችሁ የምትመልሱ ከሆነ ቤቱ ክፍት ነው። የሚጠባችሁ ከሆነ ቆፍጤንና ቃልን አስወጣላችኋለሁ። ሰባ የማሜን ነገር ከመጨረስ በፊት ማሜ እንዴት እያለ እንደሚለንና በቃ ጀስት እንደዚህ ነው ተመልከተው። እኔ እውነተኛ ነብይ ነኝ። ብታምኑ ባታምኑ ብዙ ነገር ታስባላችሁ። ነብይ ሲመጣ በጣም ብዙ ብታምኑ ባታምኑ ምን ነብይ ነኝ ነው በቃ አለቀ። እሱ እንደዛ የሚል የመጽሐፍ ቅዱስ ክፍል አለ። በነገራችን ላይ ምን እንደሚል ታውቃለህ? ሙሐመድን እብድ ነው ሲሉት አላህ ምን ብሎ እንዳወረደ ቆይ አንድ የቁርአን ክፍል ላውጣና ላሳያችሁ። እብድ ነው ሲሉት ማለት ነው። ከቁርአን ክፍሉ በፊት ግን ክርስቲያን
ቁርአን ክፍሉን አንተ አዘጋጀውና ቆስጠንጢኖስ እዚህ ጋር ሙስሊሙ ኡስታዝ ደምሳሽን እብድ ብሎታል በነገራችን ላይ እና ይሄ ሰውዬ ይሄ ኡስታዝ በመሐመድ ዘመን ቢኖር መሐመድን እብድ እንዳልሆነ ነው የቆጠርኩት። እሱን ብታሰባቸው ቅድሚያ ደስ ይለኛል። ቲንክ እሱን ነው መሰለኝ የሚከፍተው። አይ አንተ እንትኑን የደምሳሽን ድምፅ አብዱልከሪም እብድ ያለበት እሺ አንድ እንደሆነ እናምናለን። ስለዚህ ከእንደዚህ አይነት ቦታ ላይ ሆናችሁ አትሊስት እዛው ያለ መሀል ላይ ያለውን ችግሮች አንድ ላይ ዲስከስ ማድረግ ሲገባን እዚህ ከምትመጡ የሙስሊም ክርስቲያን ውይይቶች አሉ። እዛ ሄዳችሁ በሰዓት መከታተል ሲገባችሁ እኔ እዚህ ጤነኛ ያልሆነ ሰው ጋር አቴንድ አድርጋችሁ ምን እንደምትሰሩ አላውቅም። አንድነቱን ሰይጣን በደንብ ከሚጎት ጤነኛ ያልሆነ ሰው ጋር እዚህ ምን ትሰራላችሁ? እኔ የሚገርም 253 ሰው ምን ይሰራል? ለዚህ ስራ ቢዝነስ ላይ ጊዜያችሁን ብታባክኑ ይሻላል እና እንደዛ እላለሁ። አንተም ተመለስ። ነቢይ ደምሳሽ ነኝ ያልከው ጤነኛ አይደለም፣ እብድ ነው፣ እዚህ ሰው ጋር ምንም አትሰሩም ነው እያላችሁ ያለው። ይህኔ ሀው እስኪ ወደ ቶፒካችን እንመለስ እና አሁን ወደ አላህ እንግባ ማለት ነው። እስካሁን የመሐመድን ተመልክተናል። ወደ አላህ እንግባ። አላህ በቁርአን ላይ ሙሉ ለሙሉ ተገልጿል። ማለትም ቃል የሆነ ቪዲዮ ቆይ እኔ ጋር አለ፣ አይ ቲንክ እኔ ጋር ያለ ይመስለኛል። ቆይ የሆነ አይ ቲንክ ያለ አይመስለኝም፣ አንተ ያለ አይመስለኝም። እስከዛ ልፈልገውና ሙስሊሞች አምላካቸውን ያውቁታል? አምላካቸውን ያውቁታል ወይስ አያውቁትም የሚለውን አንድ ላሳያችሁ። እስከዛ ጥያቄዎችን እናንሳና ለምሳሌ አላህ እግር አለው አይደል? አላህ እግር እንዳለው ቁርአን ላይ ተጠቅሷል ወይስ አልተጠቀሰም? ለምን? ቁርአን ግልጽና የተብራራ ለነገሮች ሁሉ ተንታኝ ነው ስለሚል ማለት ነው። ግልጽና የተብራራ ለነገሮች ሁሉ የሚተነትን እንደሆነ ይናገራል። ስለዚህ ግልጽና የተብራራ የተባለው ለነገሮች ሁሉ ይተነትናል የተባለው ቁርአን ስለ አምላካቸው ይናገራል። አለበለዚያ ሙስሊሞች እግር አለው ያለው የሚሉትን ይሄ አቂዳ ነክ ነገር የዶክትሪን በተመለከተ ነገር አረ ሙስሊሞች ግቡልን። የምትሳደቡ ኮሜንት ላይ ታው። ኮሜንት ላይ ለምን ትርመጠመጣላችሁ? ኮሜንት ላይ አትርመጥመጡ። ኮሜንት ላይ መርመጥመጥ ምንም ጥቅም የለውም። ገብታችሁ በማስረጃ ከፍታችሁ አውሩ። ለምን ኢንቫይት አድርጌያለሁ ለምሳሌ ለምን ትመልሰዋለህ? ግባ ነውና ተማር ወይ አትሳደብ። ቁጭ ብለህ መማር ትችላለህ። እኔ ኢንቫይት ማድረግህና ማስደነግጥህ ስለምትሳደቡ ነው። እሺ አዎ ተብራርቷል ምትላለች። ማን ነው የሚለው ስሙ? ስለ አምላክ እናውራ ምናምን ነገር ይሉዋል። ስለ አምላክ እናውራ ምናምን ነገር ይሉዋል። እና ስለ አምላክ እናውራ ሲሉ እኒህ ሰዎች እውነት ስለ አምላካቸው በደንብ የተብራራ መጽሐፍ ይዘው ነው? ስለ አምላካቸው አውቀው ነው ወይ ብለህ ስትጠይቅ ደግሞ ሪዛልቱ ምን እንደሚሆን የታወቀ ነው። እና እስቲ አንዱ ሰው ስለ አምላክ ያውቃሉ የሚል ሰው ካለ ገስት ይላክ። በቃ ገስት ይላክ፣ አንድ ቁጥር ይጻፍ፣ እኛ እናስገባዋለን። በቃ ስለ አምላኬ ያውቃለሁ መጽሐፌም ስለ አምላኬ በደንብ አብራርቷል የሚል ሙስሊም ካለ ወሰላም፣ ይኸው ገስቱ ፍሪ ነው። ለምሳሌ አሁን ፌዝ የሚባለው ኡስታዝ ነው። እዚህ ጋር ወንድ የሆነ ገበያ ይበል። አይ ኡስታዞች ይማራል። ከስር እኮ ኡስታዞችም አሉ እኮ እኛ የምናያቸው አሉ። ሁሉንም ባናቃቸውም ግን የምናውቃቸው አሉ። ግቡና እስኪ መስጊድ ውስጥ እንዴት ብላችሁ ነው የምታስተምሯቸው? ስለ ቁርአን ንገሩን እስኪ። ቁርአንን ምን ብላችሁ ነው የምታስተምሯቸው? ማለት ምን ብላችሁ ነው የምታጭበረብሯቸው? ይሄን መናገር እንችላለ? ችግር የለውም። እንደው ተማሪዎችስ ምን ብላችሁ ነው ስለ አላህ የተማራችሁት? ስለ ቁርአን ምን ብላችሁ ነው የተማራችሁት? አላህ እግር አለው። እስኪ አላህ እግር አለው የሚል አንድ ቁርአን ላይ የሚያሳየኝ አለ? አላህ እግር አለው የሚል ቁርአን ላይ የሚያሳየኝ ሰው ባይዘው። ይሄንን እኛ አይደለንም እኮ እያልን ያለነው ጋይስ። አሁን በደንብ ተረድታችሁኝ ከሆነ እኛ እያልን ያለነው ፕሪሰፖዝ ያደረገው ራሱ ቁርአን ነው። ቁርአን ስለ ራሱ ፕሪሰፖዝ አድርጎ ተናግሯል። ምን ብሎ ተናግሯል? አንዲት አንቀጽ
አንዲት አንቀጽ ብቻ አይደለም፣ በጣም እጅግ በጣም በንች ኦፍ ቁርአን ቨርስስ ስለ ራሱ ምን ብሎ ይናገራል መሰላችሁ? ፕሪሰፖዝ ስላደረገ ራሱ በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ። በቃ ፔሬድ ጨረሰ። ስለዚህ አይደለም ስለ አላህ ስለ ቅማል ብጠይቃችሁ ከቁርአን ውስጥ ማምጣት አለባችሁ ማለት ነው። እንደዛ ከሆነ በዚህ የቁርአን አንቀጽ መሰረት እንደው ችግር የለውም። ማይንዳችንን ሰፋ እናድርግና አይ ሃይማኖትን በተመለከተ ነው፣ ስለ አላህ በተመለከተ ነው፣ ነብዩን በተመለከተ ነው፣ ስለ መላእክቶች በተመለከተ ነው፣ ስለ መጽሐፍቶች በተመለከተ ነው፣ ስለ ነቢያቶች በተመለከተ ነው ብላችሁ የምታምኑ ሊሆን ይችላል። ጥሩ ይሁን። ስለዚህ ስለ ነብዩ አይተናል፣ ወፍ የለም ቁርአን ውስጥ የተጠቀሰ ነገር የለም። ኢቭን ሰው ይሁን ጂኒ ይሁን አጋንንት ይሁን ምን ይሁን አይታወቅም። ስለዚህ አሁን ሙሐመድ አይታወቅም። አሁን ደግሞ ወደ አላህ እንሄዳለን። ከዛ ደግሞ ወደ ማን ብንሄድ እንደምንሄድ ታውቃላችሁ? ወደ ጅብሪል እንሄዳለን። ደግሞ ቀጥሎ ሙሐመድ፣ አላህና ጅብሪል ስለነዚህ ነው የምንማማረው ማለት ነው። ከቁርአን እያወጣን ስለነዚህ ነው የምንማማረው። አሁን ወደ ቁርአን እንሄዳለን፣ ወደ አላህ እንሄዳለን። አላህ እግር አለው። አላህ እግር አለው ብለው ሙስሊሞች ያምናሉ። ማያምን ሙስሊም አንተ ማታምኑ አላችሁ ብዬ አላምንም። ከአህባሾች ውጭ አብዛኛው ቲክቶክ ላይ ያለው ዋሃብያ ስለሆነ ቲክቶክ ላይ ያለው አብዛኛው ዋሃብያ ነው። አህባሾች ብዙ ሚዲያውን አይጠቀሙትም ለምን እንደሆነ ባይታወቅም። ስለዚህ ዋሃብያዎች አላህ እግር አለው ብለው ያምናሉ። ኦኬ አላህ እግር አለው የሚል ቁርአን ላይ አንድ አንቀጽ እኔ ይኸው አላህ እግር አለው የሚል ቁርአን ላይ አንድ አንቀጽ የሚያመጡ ከሆነ እኔ አሁን እዚሁ ላይቭ ላይ ሻሃዳ ይዛለሁ። ከዛ በኋላ ገሃነም ከነብዩ ጋር እዛ ገባለሁ ማለት ነው። አምኜበት ገሃነም እንደምገባ እያወቅኩት ማለት ነው። ማምጣት የሚችል ማን ነው? እኔን ሻሃዳ ሲይዞ ገሃነም ያስገባ የለም እላለሁ። የምር ጣቴን እንደዚህ ቀስሬ ማለት ነው። እዚሁ ላይ ወደታች ነው የምቀስረው። አዎ ወደ ጥልቁ ስለሆነ ከዛ በኋላ ከሻሃዳው በኋላ እሱ ረም ሴንስ ያደርጋል። ሶሪ በጣም የምር እነግራችኋለሁ። እውነተኛውን ትቀበላላችሁ። ካልተቀበላችሁ ኃላፊነቱ ሪስኩ እናንተ ይሆናል ማለት ነው እንጂ ይሄ ነገር በጣም ጭንቅላቴ ልቀበለው ስለማልችል አይምሮዬ ስለሚከብደኝ አልቀበለውም። ስለዚህ እኔ ቲክቶክ ላይ ያሉት ኡስታዞች እንደዛ ስላስተማሩኝ እኔ እሱን ነው የምቀበለው የምትል ከሆነ መብት ነው። በነገራችን ላይ ይጋጫሉ፣ ከቁርአን ጋር ይጋጫሉ፣ ከሁሉም ጋር ተጋጭተው የራሳቸውን እስልምና መስርተዋል። which is ይሄ በጣም ወርስ የሆነ ማለት ነው። ወርስ የሆነ ትውልዱን ግራ አጋቡት። ከዛም ደግሞ ስለ ክርስትና ደግሞ ጥያቄ እንዳይጠይቁ፣ ሰዎች ወደ እውነት እንዳይመጡ፣ ሰዎች ብርሃን እንዳይበራላቸው ክርስትናን ቁጭ ብለው እየፈተፈቱ ማይለውን እያሉ የውሸት ይነግሯቸዋል። ክርስትናን እንዲጠሉ ያስተምሯቸዋል። መሀል ሰፋሪ ያደረጓቸው። ክርስትናን እናንብብ ወይስ እስልምና እናንተ የነገራችሁንስ ወይስ ትክክለኛው መጽሐፉ የሚለውን እስልምና ነው የምናነበው እያሉ መሀል ሰፋሪ ሆነው እንዲቀሩ አደረጓቸው። ይህንን በጣም በ2018 በተለይ በጣም ነው ያየ ነው። ቲክቶክ መንደር ላይ እንደ 2018 እስልምና ቲክቶክ ላይ ያለ እስልምና የተዋረደበት ጊዜ የለ። በጣም በሚገርም ሁኔታ ማለት ነው። ሶሪ ቱ ሴይ ዚስ እናንተን ኦፌንድ ለማድረግ አይደለም፣ ኦፌንሲቭ ምናምን ነገር ሆኜ አይደለም። ስለዚህ እኛ ቢያንስ እንደማንዋሽ በደንብ ልታውቁና ልትረዱ ይገባል። አንዲትም እናንተ ከምትቀበሏት ማስረጃ ዳኢፍ ሀዲስ እንኳን አናመጣም። እንኳን ዳኢፍ ሀዲስ እኛ ራሱ አንብበን ነው የምናልፋቸው። ግን ዳኢፍ ሀዲስ እንደ መረጃ ሆኖ የሚቀርብበት ኮንዲሽን አለ።
እንደ መረጃ ሆኖ የሚቀርብበት ኮንዲሽን አለ። ግን እኛ እነሱን እንኳን አናቀርብም። ዳይፍ ሀዲሶችን አናቀርብም። ከምትቀበሏቸው ሀዲሶች ውጭ እንኳን አናቀርብም። ሰሚራ 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 ሰላም ነው? እንዴት ነሽ? ሰላም ነው? አቤት። ሁሉ ሰላም ነው? ይሰማሻል ሰሚራ? አይሰማም? ይሰማል። እንዴት ነሽ? ሰላም ነው? አለን አለ። ሙስሊም ነሽ? አዎ ትሰማለህ? ሙስሊም ነሽ? ኔትወርክሽ አይ ቲንክ እየቆየ ነው የሚደርስሽ መሰለኝ። አስተካኪና ትቀጥያለሽ። አለን አለን አለን። ጥያቄውን ሰምተሽዋል ሰሚራ? እኔ እኮ ሱሱ ነኝ የሚለው እንትኔ ነው። ይሄ ሌላ አካውንት ነው እንጂ። ኦኬ ሱሱ ነሽ? እሺ እሺ። ሱሱ እንዴት ነሽ? ሰላም ነው? አይ ኮሜንት ላይ እየሳቅሽ ነበር ብዬ ነው። አይ ቲንክ ሜቢ ጥያቄው መመለስ ትችላለሽ ሰሚራ። ቁርአን ግልጽና የተብራራ ነው ብለሽ በፊት ታምኚ ነበረ ማለት ታምኛለሽ? ሙስሊም አይደለሁም። ኦኬ እሺ ኦኬ በፊት ሙስሊም ነበርሽ? ሰሚራ ሙስሊም ነበርሽ አይደል በፊት? ኦኬ ሰላም ነው አለ። እሺ አይ ቲንክ አሁን እስልምና ውስጥ የለችም ማለት ነው። እሺ ሱስ እሺ ሰሚራ አለን። ሙስሊሞች ሌሎች ካላችሁ መቀጠል ትችላላችሁ፣ መግባት ትችላላችሁ። ወይ ሙሲ ከሰሞኑን በእስልምና ላይ የመሸማቀቅን ነገር በጣም እየተመለከትን ነው። ከስር ብዙ ኡስታዞች በሴት አካውንት ተቀምጠው የሚከታተሉ እንዳሉ እናውቃለን። እንዲሁም ደግሞ ኖርማል ሙስሊሙ ምዕመንም ቁጭ ብሎ እየተማረ እንደሆነ እያየን ነው። ግን አንዱም ደፍሮ ገብቶ ጥያቄዎችን መመለስ የማይችልበት ደረጃ የደረሰው ለምንድን ነው ከተባለ በእስልምናው መሸማቀቅ ስለያዘው ነው። መጽሐፉ ምን ይላል? ገልጽ በገልጽ የተብራራ ነው ብሎ እንትን ይላል። ምን ይላል? ይኸውላችሁ ተመልከቱ። እንደዚሁም ቁርአንን የተብራሩ አንቀጾች አድርገን አውረድ ነው ይላል። ስለዚህ የተብራራውን ቁርአናችሁን ነው እኮ እኛ የምንጠይቃችሁ። ተብራርቷል የሚል ሙስሊም ካለ መግባት ነው። ከዛ የተብራራውን መጽሐፍ ምንም ሳታብራሩልን እንዲህ ቦታ ብቻ ብላችሁ ጥቀሱልን። ከዛ የኛ መልስ እኮ አለቀ። ሻሃዳ ይዘን ወደ ምንድን መግባት ነው? ወደ ገሃነም መግባት ነው። ጣቱን ቀስሯል። እስካሁን ራሱ ከክርስቲያን ብታዩት ስክሪኑ ሊወጋው በራሱ ምንም አልቀረውም። የትኛው ሙስሊም ነው? የትኛው ኡስታዝ ነው? የትኛው ደረሳ ነው ገብቶ ይህንን ነገር እስቲ ፕሩፍ የሚያደርገው? በነገራችን ላይ ምን እንደሆነ ታውቃለህ? አሁን እኛ እየጠየቅን ያለ ነው። ኢቭን አሁን ስለ አላህ ስንጠይቃቸው አቂዳ ነው አይደለ? አቂዳ ነው፣ ዶክትሪናችሁ ነው። በቃ እናንተ የምታምኑት እንደዚህ ስለ አላህ የምታምኑት እምነት ነው እየጠየቅናቸው ያላችሁት። ሉክ ሱራ 7 ሱራ አራፍ አንቀጽ 52 ላይ ምን ይላል መሰላችሁ? ከእውቀት ጋር የዘረዘር ነው። ደግሞ ከእውቀት ጋር ነው የሚገርመው ነገር ማለት ነው የተዘረዘረው። ከእውቀት ጋርም የዘረዘር ነው የሆነ መጽሐፍን ለሚያምኑ ህዝቦች መምሪያና እዝነት ሲሆን በእርግጥ አመጣንላቸው። የተዘረዘረ ማለት ነው which means ምንም የቀረ ነገር የሌለ፣ ምንም ግራ የሚገባ ነገር የሌለው እያንዳንዱ ነገር ያለው ማለት ነው። ስለዚህ ብትጠይቁ ሁሉም ነገር ተዘርዝሮ ቁርአን ውስጥ ተቀምጧል። እሱን ብትጠይቁ ይመለስላችኋል የሚል አመክንዮ ነው ቁርአኑ ይዞ የመጣው። በጣም ጥሩ። ስለ አላህ እንጠይቃ እንደዛ ከሆነ
አላህ ከሌሊቱ 1/3 ሰዓት የሰዓት ክፍል ሲቀር ይወርዳል፣ የጊዜ ክፍል ሲቀር ይወርዳል ይላሉ። አላህ ይወርዳል። አላህ አሁን ለምሳሌ አንድ ላሳያቸው። አንድ ኡስታዝ ይሄን ሲናገር ሰምቼ ማለት ነው ምን እንደሚል። ኦኬ ሶሪ ዌሪዝ ያ እፎይ አንበጫብጮ የለቀቀው ኡስታዝ የታለ? ካገኘሁ ቪዲዮን አይ ቲንክ ላሳያችሁ ካገኘሁት። አላህ ይወርዳል ብለው ሙስሊሞች ያምናሉ። እሺ አንዴ አገኘሁት። አዳነኝ ጌታ አዳነኝ ሰውን ጌታ እግዚአብሔር። እሺ እናዳምጠዋለን። ከዛ በኋላ ከየት እንዳመጣው እንጠይቃለን ማለት ነው። በጣም ጥሩ አዳምጡት። አሁን ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ሉክ ምን እንዳለ ታውቃላችሁ? ቆስጤ በደንብ አድምጡት። ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ማን የነገረን ነገር ነው? አላህ የነገረን ነገር ነው አለ። አላህ የነገረን ነገር ነው ይሄ። ስለዚህ አላህ ከአርሹ በላይ ይወርዳል። አላህ የነገረን ነገር ነው። በመቀጠል ምን አለ? ነቢዩ ዓለይሂ ሰላም የነገሩን ነገር ነው። ነቢዩ የነገረን ነገር ነው አለ። ስለዚህ አላህ ተናግሯል፣ ሙሐመድም ተናግሯል ማለት ነው። ሉክ አላህ ተናግሯል፣ ሙሐመድ ተናግሯል። ኦኬ በጣም ጥሩ። እኛ በጣም ነው ሁለቱም በመናገራቸው በጣም ደስ ይለናል። ስለዚህ አላህ ይወርዳል፣ ከአርሹ ላይ ይወርዳል የሚል ከቁርአን አንድ ማስረጃ አለ። አንድ ማስረጃ ኤ ሲንግል አን ኢኩይቮካል ቨርስ ሾው ሚ ኤ ሲንግል አን ኢኩይቮካል ቨርስ። አንዱ ተብታባ ኡስታዝ የሚጠቀመው ቋንቋ ነው፣ ይቅርታ። ኤ ሲንግል አን ኢኩይቮካል ቨርስ፣ ግልጽ የሆነች አንድ አንቀጽ ብቻ አላህ ወደ ቅርቢቱ ሰማይ የሌሊቱ 1/3 ክፍል ሲቀር ይወርዳል የሚል አለ። ሉክ ቁርአን ላሳያችሁ ስንት ምዕራፍ እንዳለው 114 ምዕራፍ አለው። ከ114 ምዕራፍ ውስጥ አንድ አላህ የተናገረበትን አላህ ከሌሊቱ 9 ሰዓት ይወርዳል ወይም የሌሊቱ 1/3 ክፍል ሲቀር ይወርዳል ብሎ የተናገረበት አንድ ቦታ አለ። ማነው ሻሃዳ የሚያስይዘኝ? እዚሁ እንደውም ሁለቱንም ጣቴ ነው አውጥቼ ሻሃዳ የሚይዘው የምር ያው አታሳዩኝ። እሱ የፍቅር ሲዝም ነው የሚሆንበት ቦሴ ኡፍ ከጨመርክበትማ በቃ ተበራ ጨርስ። የሰሞኑን ቻሌንጅ ከባድ ነው። በስር እንዲህ እንደሚናከስ እንትን እያዩን ነው። በእናትህ አትፍሯቸው፣ አንናከስም። አሁን እኮ እኛ እኮ ማለት ፈልገ ነው አይደለም፣ እንደዚህ ለምዶ ታውቃለህ። እንዴት ቁርአን እኛ እንደዚህ የሚናገር ከሆነ በሰማይና በምድር ውስጥ ምንም የተደበቀ ገላጭ የተደበቀ ነገር የለም። ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ገላጭ የሆነው መጽሐፍ የሚባለው ይሄ ራሱ ቁርአን ነው። ስለዚህ በዚህ ውስጥ ምንም የተደበቀ ነገር የለም ብሎ ይናገራል። ራሱ ክሌም እኮ ስላደረገው ነው ቁርአን which means everything ቁርአን ውስጥ ተቀምጧል ማለት ነው። ስለዚህ ስለ አላህ ከሌሊቱ 9 ይሄ ኡስታዝ ከየት አምጥቶ ነው የተናገረው? አሁን ስር እየሰደደ ያለ ነገር ስለሆነ ማለት አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነው አምላክ ይወርዳል። የሌሊቱ 1/8 ቀን ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድን ነው አላህ ያለው? መየድዑ
የት ነው ይሄን የተናገረው? እኮ አላህ ራሱ የት ነው የተናገረው ይሄን? ወይስ ቁርአኑ ራሱ? አንድ ስም ተሳስቷል። አይ ቲንክ ዳጸ ልሳን ብለን እንለፍለት። ኦኬ 1/3 ስለሆነ የሚለው 1/8 ሳይሆን 1/3 1/3 ነው የሚለው። የት አለ የሚለው ራሱ ቁርአን ላይ ያሳየኛል። ስለዚህ ያው ራሳቸው በተናገሩት ማለት ነው። ባይዘው በጣም ብዙ ጊዜ ነው ይሄን የሚያስተምሩት። ብዙ ጊዜ 1/3 የሌሊቱ ክፍል ሲቀር አላህ ይወርዳል ብለው ኡስታዞቻቸው ይናገራሉ። ከአህባሾች ጋር ወሃቢያዎች ሲከራከሩ ይሄን ቃል ስለሚጠቀሙት ማለት ነው። የት ነው ይሄን የተቀመጠው ቁርአን ውስጥ? ቴላስ ሾአስ ኤኒ አንድ አንቀጽ ኦኬ እንቀጥል። ሌላ ስላለ እንቀጥል ወይስ ይበቃችኋል? አትመልሱ ነው ባይዘይ። ሁለት ጥያቄ ነው የጠየቅናችሁ፣ ሁለት ጥያቄ። ሌላው ስለ ጅብሪል ሉክ አዳምጡኝ። ስለ መሐመድ አያውቁም ቁርአን ውስጥ፣ ስለ አላህ አያውቁም ቁርአን ውስጥ። አሁን ደግሞ ወደ ጅብሪል እንምጣ። መጀመሪያ ግን ከዛ በፊት ስለ አላህ ሙስሊሞች ያውቃሉን የሚለውን እንመለከታለን። አንድ ቪዲዮ አሳያችኋለሁ። ምን ታውቃላችሁ? ክርስቲያኖች ስላሴን አያውቁትም፣ ምን እንደሆነ አይገባቸውም፣ ምን እንደሆነ አይታወቅም፣ ፊዚክስ ሆነብን። ሉክ አምላክን ፈጣሪን ሰው ከፈጠረው ፊዚክስ ጋር ያወዳደሩና ፊዚክስ ሆነብን ይላሉ። ለነሱ የሚከብደው አምላክን መረዳት ሳይሆን ፊዚክስን መረዳት ነው የሚከብዳቸው ሙስሊሞች። አምላካችን በቃ አንድ ነው፣ አልወለደ አልተወለደ፣ ለሱ አምሳያ ቢጤ የለውም፣ በቃ አንድ ነው። አይታችኋል? እፎይ ቤት ስንማር የሚመለስልን መልስ አላህ እግር አለው እጅ አለው ብለህ ታምናለህ ሲባል አላህ አይወልድም አይወለድም ማንንም አይመስልም። የመጨረሻ መልሳቸው ማለት ነው። ወይም ደግሞ አንተ ደንቆሮ ካፊር እንዴት እንደዚህ ብለህ ትጠይቃለህ? ሁልጊዜ እስልምናን ስትሳደብ አይሰለችህም? ለነሱ ስለ አላህ መጠየቅ ስድብ ነው። እንዴት አይምሯቸው እንደተመታ ፈጣሪ ይድረስላቸው። ስለዚህ ቁርአን ግልጽና የተብራራ ነው ተብሎ ነገር ግን ስለ አላህ የማይናገር ከሆነ ሙስሊሞች አምላካቸውን አያውቁትም። አምላካቸውን አያውቁትም። አንድ ኡስታዝ ይህን የተናገርኩትን ነገር ይደግመዋል። ሙስሊሞች ምንም ስለ አምላካቸው አያውቁም፣ አላህን የሚያውቀው ራሱ አላህ ነው ብሎ ነው የደመደመው። አላህን የሚያውቀው ራሱ አላህ ነው። አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። አሁን ይሄ በእግዚአብሔር ስም ይሄ ቆይ ከዚህ የቁርአን አንቀጽ ጋር እንዴት ታዩታላችሁ እናንተ? ይኸውላችሁ ይሄ ምን ይላል? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ቢሆን እንጂ ይላል። ሁሉም ነገርስ ቁርአን ውስጥ አለ ካለ ይሄኛው ኡስታዝ ምንድን ነው እየተናገረ ያለው? ሐቂቃተን አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። ጭራሽ አላህን የሚያውቀው ነገር ማንም አያውቀው። ብትጠይቅ አላህን አታውቀውም። የለም ቁርአን ውስጥ ይሄ ግልጽና የተብራራ የሚባለው ቁርአን አረብኛ አድርገን ግልጽ አድርገን የተብራራ አድርገን አወረድ ነው የሚለው ተረት ነው ማለት ነው። ሐቂቃውን አታውቁትም ስላለ ሐቂቃውን አታውቁትም። ውሸት ሊሆን ይችላል ማለት ነው። እስካሁን የሰማችሁት ነገር ውሸት ሊሆን ይችላል ማለት ነው። እስካሁን የሰማችሁት ውሸት ነው ማለት ነው። መሐመድ የነገራችሁ እስካሁን ውሸት ነው። ኡስታዞቻችሁ እስካሁን የነገሯችሁ ውሸት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለው ተናገሩ ብለው የነገሯችሁ ውሸት ሊሆን ይችላል ማለት ነው። ለምን? ሐቂቃውን ማንም አያውቀውም፣ አላህ ነው የሚያውቀው። ሐቂቃው ደግሞ ቁርአን ውስጥ ይኑር አይኑር አይታወቅም። ስለ አላህ ሐቂቃው የተነገረው ይኑር አይኑር ቁርአን ውስጥ አይታወቅም። ውሸት ሊሆን ይችላል ማለት። ለምሳሌ አላህ እግር አለው አይደል? አላህ እግር አለው ብለው ያስተማሯቸው ኡስታዞቻቸው ናቸው። ላይኖረው ይችላል፣ አላህ ላይኖረው ይችላል። ሰው አዳምጡት። አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። ሐቂቀተን ሐታ ነቢዩ ሰለላሁ ዐለይሂ ወሰለም
ለነቢዩ ወለሩሱሉ ወለልመላኢከቱ ያኔ ጅብሪል መላኢካው ከመላኢካዎቹ ሰላቱ ወሰላም ሐቂቃውን የአላህን ሐቂቃ አያውቁትም። እውነታውን لا يعرف الله على الحقيقة إلا الله من نمسو الله أونته يوك أي كلم الله بجاسي قرنج ምንም እኔ አሁን እዚህ ላይ ማብራራት አይጠበቅብኝም። በቃ ኡስታዙ ስለጨረሰው ማለት ነው። እዚህ ጋር ግን ምን ይላል? በሙሉ ግልጽ በሆነው መጽሐፍ ውስጥ አለ ብሎ ይናገራል። አሁን ላብራራላችሁ። ይሄን አልገባችሁም? ስላሴ ፊዚክስ ነው፣ ስላሴን አንረዳውም፣ እንዴት አምላክ ሰው ይሆናል? ይሄ አይገባንም። እና ስላላህ መልስ። እንደዚህ ብለህ የምትጠይቅ እስላም ሙስሊሞች ካላችሁ ኑ እስኪ ስላላህ መልሱ። አላህ ገሃነም ውስጥ እግሩን ይከታል። አምላክ እንዴት ገሃነም ውስጥ እግሩን ይከታል? እናንተ ምን ብላችሁ ስለምታምኑ? እናንተም ብላችሁ ታምናላችሁ አምላክ ቆሻሻ ውስጥ አይገባም ብላችሁ ታምናላችሁ። አምላክ ቆሻሻ ውስጥ አይገባም፣ ቆሻሻ ቦታ አይገኝም፣ ቆሻሻ ቦታ ስሙ አይጠራም ብላችሁ ታምናላችሁ። ስለዚህ ለእናንተ የማይሰራ ሎጂክ እኛ ጋር ሲሆን ግን ለምን ይሰራል? ለምን ትጠቀሙበታላችሁ? ዋይ ለምን? አላህ ገሃነም ውስጥ እግሩን ይከታል። አላህ ገሃነም ውስጥ እግሩን ከከተተው በኋላ እዛው ነው የሚቆየው የሚኖረው ወይስ ከዛ በኋላ ያወጣዋል እግሩን? ይህን የሚመልሳለ ቁርአን ውስጥ ተገልጧል። አላህ በቂያማ ቀን እግሩን ገሃነም ውስጥ ይከትና ጀሃነምን ይሞላታል በእግሩ ብለው ሙስሊሞች ያምናሉ። እኛ አምላካችን በሁሉ የሞላ ነው ብለን ነው የምናምነው። ሲኦልንም ገነትንም ሁሉንም የሁሉም በሁሉም ቦታ እግዚአብሔር ሙሉ ነው ብለን እናምናለን። ነገር ግን እግዚአብሔር ቆሻሻ ቦታ ያረክሷል ብለን አናምን። አምላክ እርኩስ የሆነውን ያጠራል እንጂ የምን ምሳሌ ነው የምታወራው? እንትን አሁን ላንቺ ልመልስ ወይ ገብተሽ አጠይቂ? ምሳሌ ነው ትለኛለች እንዴ? ኡስታዞች ናቸው እንደዚህ የቲክቶኮቹ ናቸው ያሉሽ? የመጅሊሱ መጀመሪያ ምሳሌ ነው ያለሽ? የቲክቶኩ ነው የመጅሊሱ? የምትቀበው የትኛው ነው? እኔ የመጅሊሱን አሳይሻለሁ። ሐቂቂይ ነው ነይ። እንደውም ኧረ ላሰማት። ቆይ ነይ ምሳሌ ነው ያልሽውንማ ነይ ተቀበይ በእናትሽ። ምሳሌ ነው ትላለች። ይሰድብሻል። ማነው ስሙ? ምሳሌ አይታለ ምሳሌ ያልሽውን ተመልከች። አላህ እግር አለው ብሎ ይናገራል። ኡስታዝ ከየት ነው ያመጣው? ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ባይዞ ይኸውላችሁ፣ አዳምጡት ድጋሚ። ቁርአኑ ያለውን አዳምጥ ነው የሚለው። ቁርአኑ ያለውን አዳምጡ፣ ቁርአኑ ያለውን ተቀበሉ ነው እያለ ያለው ኡስታዙ ማለት ነው። ቁርአኑ እየተናገረ ያለው እንዴት እንደሚዋሿቸው ነው የምነግራችሁ። ቁርአኑ ያላቸውን ነገር ተቀበሉ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት
ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ መጃዝይ ምን ማለት ነው? ምሳሌ ነው የሚሉት ምን ይላቸዋል? ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ሐቂቅይ ነው ብለው ነግረውን አንተ መጃዝይ የምትለው ማን ስለሆንክ ነው? ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ማለት ነው። እንደው መንፈስ የሌለው መንፈስ የሌለሽ ብሎ እየነገረሽ ነው። መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጃልቀን ጀዲደን አዲስ ፍጡር ፈጥሮ ይሞላባታል አላሉ? ሸሪፍ አላ ሰለላሁ ዐለይሂ ወሰለም ኧረ ምን አሉ? ሰየድዑ ቀደመሁ ሸሪፍ አላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል። ነብዩ ሐቂቂ ያሉትን ትለኛለች እንዴ? ይሄ ኡስታዝ እየቀጠፈ ነው ማለት ነው፣ እየዋሸ ነው። አይ ሙስሊሞች፣ ኧረ ጭንቅላትሽን አሰሪው ሴት ኮንሽ እህቴ፣ በእናትሽ ነብዩ ማንም በእኔ ላይ እየቀጠፈ ጀሃነም ይገባል ብሎ ነው የተናገረው። ኦኬ ሐቂቂን መንፈስ የሌለሽ ብሎ እየተናገረ ነው። ስለዚህ ባጭሩ እኔ ምንም አላብራራልሽም። ኡስታዝሽ ሼክሽ እና ኡስታዝሽ ስለሚያብራሩልሽ እኔ ምንም ያን ያህል ለእናንተ አልመልስልሽም።